እቺ ነው የሚያክለው አቤል ለካስ እናንተ እቺን እኔ በልጠዋለሁ ጋይስ። ዛሬ ደግሞ ምንድነው ያለችው አሉ አጭር ነው አንድ ፍሬ ጻል ልጅ ልታገቢው ነው አንቺማ ብታገኘው አቤልዬ እንዲሁም ቆንጆ ነው ወዙን ከፊቱ ላይ ነበረ መጣሽ የምትበዩ ዩቲዩብ 2 ወር ሊሆነው ነው የኔ ዩቲዩብ ብር አይሰራ እኔ በግልጽ ነው የምነግራችሁ ይሄው እየኖርኩ ነው እኔ እኮ ዩቲዩብ 2 ወር ከፍሎኛ አያውቅም እሺ ከዛ አልቀሽ ደግሞ ማልቀስ እኮ ነው ይቀርሽ አሁን ሚዲያ ላይ ያረግ ሲባል እያስፈራችሁኝ ነው እግዚአብሔር ምስክሬ ነው ወጥ ውስጥ የሚገባው እርድ ሆድሽ ውስጥ ከመክተት ይልቅ ለብብትሽም ተጠቀሚው ዘፍዝፊው ያ አሻሮ ብብትሽን ፕሊዝ አጥፉ ምናምን አቤል እኮ ስንዝሮ ነገር ነው ጋይስ ጭራሽ እኔ ማገኘት እንደሆነ ላሳብዳችሁ እቺ ነው የሚያክለው አቤል ለካስ እናንተ እቺ እኔ በልጠዋለሁ ጋይስ የምር ያገሬ ልጆች እኔ በልጠዋለሁ ቁመት አቤል እቺ ነው የሚያክለው ስንዝሩ ወይ ይሄ ቪዲዮ ግን ታሪክ እኮ ነው ጋይስ ታሪክ አቤል ተገናኘ ኧረ በስመ አብ እብድ ሆነ መጣ ተናገር ደግሞ በቀጣይ ቀን ደግሞ መጣ ዩቲዩበር ነው ቲክቶከር ነው ምን የሚካበር ነገር የለም ማን ነው እሱ ራሳችሁ ታመጡታላችሁ ደግሞ ዛሬ ደግሞ ምንድነው ያለችው አሉ አጭር ነው አንድ ፍሬ ጻል ልጅ ልታገቢው ነው ወይንስ ምን ልታደርጊ ጦጦ ሹሩሩ ይያል አንቺማ ብታገኘው አቤልዬ እንዲሁም ቆንጆ ነው ወዙን ከፊቱ ላይ ነበረ መጣሽ የምትበዩ ፊንገርዬ አቤልን ብታይ ወዙ መጣ እኔ እንደውም እግዚአብሔር ምስክሬ ነው አቤልን ምን እንዳልኩ ታውቃላችሁ እስኪ አቤል አላለችኝ የሚባል ፊንገርን አግኛት ብየዋለሁ እንዴት ህይወቷ እንደሚለወጥ ማየት ፈልጋለሁ እንደው እንዴት ፌንት እንደምትሰራ እግዚአብሔርን አግኛት ብየዋለሁ አቤል እኔ በራሴ እንደው አግኛት ይሄን ያክል ልትሞትበት የደረሰችው ፕሊዝ ተገናኙ በእግዚአብሔር ብየዋለሁ አግኛት ማምላክም ብየዋለሁ አግኛት እስኪ እንደው ደስታዋ ምን ላይ እንደሚፈነጥስ እስኪ ሊው ብያለሁ እንዴት እንደምትሆን ማየት ፈልጋለሁ ሰው እንዴት በአንድ ፍሬ ጻል ልጅ ቁጭ ብሎ ስለ አንድ ፍሬ ጻል ልጅ እንትን ይላል እንደዚህ ወሬ ያንቧክማል ቁጭ ብላ ደግሞ ታቦካለች ወሬ ህፃን ልጅ እኮ ነው እንኳን ላንቺ ተይና ለኔ ህፃን ልጅ ነው አቤል እግዚአብሔር ምስክሬ ነው ለኔ ህፃን ልጅ ነው አቤል ወይንስ ያንን ተረሰምተሽ ነው ህፃን ልጅ ነው ብዬ ባዝለው ከጀርባዬ ጭሬን ስር ተገኘ ምናምን እያለ የሚቀጥለውን ግጥም አዳምጠሽ ነው ልጁን እንትን ካላልኩ ለኔ ልጅ ነው ጋይስ ላይክ አድርጉ እናንተ ስታስታውሱኝ ነው እንትምለው ህፃን ልጅ ነው እኮ እስኪ አቤልን ቁጭ ብላችሁ አስቡ ልጅ እኮ ነው 22 አመት ነው ምናምን በቃ እኮ በጣም ልጅ ነው እኔ ወንድ ልጅም በ4 አመት ወይ ምናምን ከበለጥኩት ለኔ ልጅ ነው በ3 አመት ከበለጥኩት ለኔ እንግዲህ ነገርኳችሁ ዩቲዩብ 2 ወር ሊሆነው ነው የኔ ዩቲዩብ ብር አይሰራ እኔ በግልጽ ነው የምነግራችሁ ይሄው እየኖርኩ ነው አው ቢዝነስ እሰራለሁ ቀላል እሯሯጣል ታክስ ቀረጣሽ ከፍል እከካም ለምን መጥቶ አይጠይቁኝም እንደዚህ ለምን መጥቶ አይጠይቁኝም ንፍጣም ብላለች አቻሮጊት የምሬን እኮ ነው እሰራለሁ ይመስላችኋል በዩቲዩብ ብቻ ምኖራው ቤቱ ስቀመጥ ቀላል ሰራለሁ ቁጭ ብዬ ዩቲዩብ ግን ዩቲዩብ አይከፍለኝም እስኪ ደስ ይበላችሁ ለበሉ አይከፍለኝም 2 ወር ዩቲዩብ መክፈል ካቆመ ነኝ ግን በጣም ደስተኛ ነኝ እስቲል ማለት ነው ማውጣው እምዘረዝረው እምመነዝረው ብር አለጣው ላይክ በዚህ ደረጃ ነው የምትጨነቁት በእኔ ህይወት ማሪ አድሴንስ ለመቀየር ብዬ መጀመሪያ ዩቲዩብ ህጉን እንደቀየር አላወቅኩም ለካ አዲሱን አካውንቴን ሳስገባው ከ31 ቀን በኋላ ድጋሚ ጠይቅ ያለኝ በዛ ምክንያት አሁን ወር አልፎ ሁለተኛ ወሬ መጥቷል ለምን 2 ወር አልሞላኝም ግን ወር ከምናምን ሆኖታል እና ሁለተኛ ወር ደሞዝ ማለት ነው አልተቀበልኩም ከዩቲዩብ እናንተ ግን ራሱ ያወቁት ነፍሶች ሆደች እኔ እኮ ያ በዩቲዩብ የምኖር ሰው አይደለም ኦፍ ኮርስ በዩቲዩብ ነው የምትኖረው ግጥም አድርገሽ በዩቲዩብ ነው የምትኖረው ግጥም አድርገሽ በሶሻል ሚዲያ ነው የምትኖረው ሌሊቱን በሙሉ ዩቲዩብ ላይ ተጠዳችሁ የምትውሉ ያ ለዚያም ውጪ ያላችሁ ዩቲዩብ ያ ጂጂ yes I'm ጂጂ ያ እኔ እኮ ዩቲዩብ 2 ወር ከፍሎኛ አያውቅም እሺ ከዛ አልቀሽ ደግሞ ማልቀስ እኮ ነው ይቀርሽ በቃ ሞት ተቀበ መጡብኝ ነው ገና ይመጣል
ገናኝ ሁሉም ይመጣል። መጥቶ ደግሞ አንድ ላይ ሆነው ተባብረው በፒስ በፍቅር ሌላ ነገር ተለውጠው ያሳዩሻል። እንዳንቺ ሰውን እየረገሙ እየተናገሩ እየሰደቡ አይደል። ገና እኮ ነው የማትናገሪበት በሐሳብ እኔ ይሄ አሽሙር ምናምን አልፈልግም። በሐሳብ እንዲበልጡሽ ነው የምፈልገው። ሐሳብ እንዲያመጡ ተመልካች እንዲኖራቸው ከፍ ብለው እንዲታዩ ነው የምፈልገው። ገባሽ? ይሄ መመላለስ ምናምን ነገር የሚያቆም በልጅሽም የሚያጠቃም የለም ሊያጠቃሽም የሚፈልግም የለም። አንድና አንድ ከሰው ጭንቅላት ላይ በውሸት የሰው ቤት አትበቃ የሰው ቤት እንትን አትበይ ነው። የሰው ቤት ውስጥ ቤት አታብ ምንድን ነው ቤት አታፍርሽ። ቤት ቃል ይግል ያስተማረ ሰው ምን ነው ማለት የኢትዮጵያ ትምህርት አይሆንም ማለት ነው። እዛ ስትሄጂ ታየ ትምህርት ማስረጃ ነው አንቺ ትምህርት ማስረጃ ስሚ ያስተማሪ ልጅ እኮ ናት እሷ። የተራኩ የምናምን ሰፈ የተራ ሴተኛ ምናምን አዳሪ ልጅ እኮ አይደለች። ያስተማሪ ልጅ ናት። አስበሽዋል? ያስተማሪ ልጅ መሆን የወታደር ልጅ ያስተማሪ ልጅ ምናምን መሆን ወደሰም በግድሽ ተማሪያታለሽ፣ በግድሽ ታጠኛታለሽ። ከዛ በኋላ አንቺ ልንገርሽ አይደለም አንድ ያንቺ ችሎታ አንድና አንድ ምን እንደሆነ ታውቂያለሽ? አርቲስት አረገዘች አለቀ። አርቲስት ፍሬም ሄደች፣ አርቲስት ካከሌ ጋር ሄደች። ያንቺ ችሎታ ከዚህ ያለፈ ምንም ነገር የለም። ስለማቀሽ ኦልሞስት 10 ዓመት ነው ማቀሽ። 10 years ነው ማቀሽ። 10 ዓመት ያንቺ ችሎታ ይሄ ነው። እግዚአብሔር ምስክሬ ነው። አይ ላቭ የሐረር ልጆች። ሐረር ላይ በጣም ነው የሐረር ልጆችን እኔ እንደዚህ አላቃቸውም ሲባልም አላውቅም። ግን አሁን ሚዲያ ላይ የሐረር ልጅ ሲባል እያስፈራችሁኝ ነው። እግዚአብሔር ምስክሬ ነው። እንዴ የሐረር ልጅ ረሃ ፈታ ኢንጆይ ዩርና ነው እኮ ጨዋታ ነው። ሳቅ ጨዋታ ባለበት የሐረር ልጅ አለ አይደል እንዴ ጋይስ? መሳቧ ተጫዋች ያጎ ሳቂ ያጎ ቢጠጪ ነው እኛ የምናውቀው። እዚህ ጋር የሐረር ልጅ ምን ድሬዳዋ ላይ ያደግነው የምትሉት በጣም ነው ሰው የምትዘልፉት፣ በጣም ነው የምትሳደቡት። እንዴ ያስደነግጠኛል ለራሴ እንዴ ምናምን እላለሁ። እኔ ታዘብኩትን ነው በነገራችን ላይ እንደዛ ስል ሁሉንም አይደለም። ደግሞ ለንግግር ለወሬ እንዲመቻችሁ ቆራርጧት። እንዴ ምን ሆናችሁ ነው? በጣም ነው ሰው የምትዘልፉት፣ በጣም ማለት ነው። ተው መመካከርን ልመዱ። በሾርኔም በንግግርም ጠቀም ጨዋታ ወቁ እንጂ ይሄ እኮ የከሌ ልጅ አያስብልም። ትልቅ ሴት ነሽ አንቺ አሁን እግዚአብሔር ቢልልሽ እኛ ባንስማማ እንኳን እኛን ለማስማማት መምጣት ያለብሽ ወደ ሚዲያ መምጣት ያለብሽ እናት ነሽ እንጂ አንቺ ሰዎች ለተጣሉበት ምንድነው ፍም መሆን የለብሽ። እንግዲህ የድሬዳዋ ሰው ነኝ ካልሽ የሐረር ሰው ነኝ ካልሽ እና ደግሞ ለብብትሽ በሏት። ይህንን ነገር ግዴታ በሆስተሶች ምናምን ተደርጎ ስለምታገኝ ፊንገር ሾ ከባድ ነው። ሆስተስ ተፈልጎ ምናምን እቃ ከሚላክልሽ በቤትሽ የምትሰሪው ንገሽ። ለብብትሽ ጥቁረት ቱርሜሪክ ምንድነው ይሄ ቢጫው ወጥ ውስጥ የሚገባው እርድ ሆድሽ ውስጥ ከመክተት ይልቅ ለብብትሽም ተጠቀሚው። አልጫው ተሰሪያለሽ። ካልጫው ላይ ትንሽ የእርዷን ቀላቂያት ዮገርት አድርጊ። እርጎ ነገር አድርጊ። የአገር ቤት እርጎ አድርጊ። ትንሽ ማር ጠብ አድርጊ። ቡና አድርገሽ ቀላቅለሽ ብብትሽን ለ4 ሰዓት ዘፍዝፊው ከሰውነትሽ ጋር እንዲመሳሰል። እኔ አሁን ጸይም ነኝ፣ ብብቴም ጸይም ነው። ያ አሻሮ ብብትሽን ፕሊዝ አጥቂ። ያንን ነው የምልሽ። ብብቷ ጠቁሮ የእንጀራ ማሰሻ መስሎ የእትዬ ይርጋለም ጨፌን ብብት ነው የሚመስለው ማሰሻ። እንዲህ ተሳስተሽ እኮ አትይም። እኔ እና አንቺ እስኪ እንዳው እንዲህ እንበል ብብታችን